እንኳን ደህና መጣሽ። እንኳን ደህና ቆያኝ። በጣም ነው ማደንቀኝ። አመሰግናለሁ። ለምክሮችም እናመሰግናለን። እኔ የሆነ አንድ ነገር አማክራለሁ፣ ያው መፍትሄ እንድትሰጠኝ ነው። ባለትዳር ነበርኩኝ ከዛሬ 3 ዓመት በፊት ማለት ነው። እና አንድ ልጅ አለኝ፣ እግዚአብሔር ይመስገን። እና የልጅ አባት በምንኖርበት ቤት ትንሽዬ ቤት ነበረች እና ለትንሽ ነገር አከራይተናት ነበር ለሆነች ልጅ እኔና ባሌ። ከዛ አጋጣሚ ሆኖ ልጄ ገና የ5 ወር ልጅ ነው ምናምን ነገር እያለ ባሌ ከልጅቷ ጋር ሲማግጥ አገኘሁት ፊት ለፊት እዛ የተከራየችበት። አንድ ፍሬን ያዥ ማለት ቤታችሁን ማከራየት ማለት ሌላ ቤት ኖሯችሁ ግቢያችሁ ሰው አከራይታችሁ ነው? እንዴት ልበል፣ ቤታችን አስፋልት ዳር ላይ ነው። ሱቅ ነገር ቡናና ሻይ አከራይታለሁ። ኦኬ፣ ቡናና እንደ ሱቅ ነገር ማለት ነው። እና አጋጣሚ ልጅቷ ባለትዳር ናት፣ ባሏ እዛው ነው። ግን እኔ እጅ ከፍንጅ ያስኳቸው። ከዛ አልተናገርኩም፣ በራሴ ነው ያዝኩት። እሱን ስጠይቀው በሰዓቱ ምንም መልስ አልሰጠኝም። ከዛ ለባሏም ይህን ነገር ተናገር። የገዛ ቤትሽ ውስጥ ነው? የገዛ ቤት ውስጥ ደረሽባቸው? ያስኳቸው ፊት ለፊት አይኔ እያየ ማለት ነው። ምን አሉሽ? በሰዓቱ ምንም መልስ አልሰጡኝም። ማለት ምንም በቃ እኔ ደንግጫለሁ። ጥያቸው ነው የወጣሁት። ምክንያቱም እንግዲህ አላላቀቃቸው እዛው እንደተጠባበቁ ጥያቸው ወጣሁኝ። እኔ በሰዓቱ ሳቅም ለቅሶም ብቻ ብዙ ነገር ነበር ውስጤ። ከዛ ለባሏም አልተናገርኩኝም። በቃ አፌን ዘጋሁኝ፣ አርፌ መኖር ጀመርኩኝ። አጋጣሚ ሆኖ ደግሞ አንድ ላይ ከሱ ጋር ምርጫ የለኝም ነበር አሌክስ። ማለት ቤተሰብም የለም የሚረዳኝም ያግዘኝም ሰው ገንዘብ ምንም ነገር አማራጭ የለኝም። በቃ ልጄ ሕፃን ነው ገና 5 ወሩ። በወጣ የት እንደሚሄድ ማለት በቃ ቁጭ ብዬ ማሰብ ጀመርኩ። የራሴን ስሜት ትቼ የልጄን ስሜት መከተል ጀመርኩ። አርፌ ቁጭ አልኩ፣ ዝም አልኩ። ከዛ ግን ነገሩ በዛ አልቀጠለም። እነሱ ሱስ ሆነባቸው፣ በጣም ተደጋገመ። ማታ ቤት አለመግባት፣ አንዳንዴም አለማደር። በቃ ከዛ በኋላ እንደውም እየባሰበት መጣ። ነገሩን አንድ ያውቋለች ነው መሰለኝ። ምንም ቁጭ ብለሽ ሊያወራሽም አልሞከርም? በጣም ሞከርኩኝ፣ በጣም ላወራው ሞክሬያለሁ፣ በጣም ማለት ነው። ግን የሚሰጠኝ መልስ እኔና እሷን ያወዳድረን ነበር። የሚገርም ነገር እሷን አይተሻታል እንዴት እንደምትዘንጥ? ባለትዳር ናት፣ ግን ያው አልወለደችም። ግን እንዴት እንደምትዘንጥ አይተሻታል? ከሚገርም ነገር ፑል ቤት እዛው አካባቢ እዛው ግቢ ውስጥ ለፑል ቤት አከራይቶ እኔ ፑል ቤቱን እየሰራው ነው ልጄ የማሳድገው። ያው ቤቱ የእሱ ቢሆነው ኪራዩን ይቀበላል። ኪራዩን ሲቀበል ስለሚሰጠኝ ያው በሱ ነው ማኖረው ልጄ። ግን እኔ እዛው ተቀጥሮ ይሰራል። ማጫውተው እኔ ነኝ ልጄን ይዤ ማለት ነው። እሱም በዚህ በኪራዩ ምናምን ነው እንጂ የራሱ የተለየ ስራ የለም። ሱሰኛ ነው፣ ይቀማል ምናምን። በቃ ያችን ነገር ላለማጣት ነው ዛሬ የተቀመጥኩት። አንደኛ በስራው የምጠቀም ነበር በሰዓቱ። ከዛ በቃ እንደ እሷና እኔን ቁጭ አድርጎ ያወዳድረን ነበር። ከዛ እኔ ለልጄ ስል ነው እንደዚህ ራሴን ዝቅ አድርጌ እየኖርኩ ያለሁት። ፈልጌው አይደለም። እንደሷ እንድዘንጥ ከፈለግ ለምን ብር ሰተክ ልብስ ገዝተህልኝ ለምን ፀጉሬ የምትሰሪያ ምናምን ለምን አትሰጠኝም? ከየት አምጥቼ ነው እኔ የምዘንጠው? ለልጄ እንኳን ወተት መግዛት እኔ ይኸው እስካሁን ጡት ነው የሚጠባው ልጁ። ለልጁ እንኳን ወተት መከራየት ያልቻልኩት እኮ ብር ስለሌለኝ። ብዙ ነገር አልኩት፣ አይመለከተኝም በቃ ምናምን ነገር። አይ እንደተመቸክ እንደፈለግ መሆን ትችላለህ
ብቻ ልጄ በእግሩ እስከሚሄድ አሌክስ ሁሉን ነገር ተቋቋሙ። 1 አመት ብቻ ልጄ እስኪሞላው ማለት ነው። ከዛ ልጄ 1 አመት ሞላው እና ልደቱ ከተከበረ በኋላ በ2ኛው ወር ነው ምናምን ነገር ሌሊት ላይ ስነሳ የለም ከቤት። ከዛ ስልክ ሞከርኩለት፣ ምናልባት የሆነ ቦታ ሄዷል፣ ስልክ አይሰራም ምናምን። ከ5 ቀን ነው 6 ቀን አለፈ ሳይመጣ። ከዛ እናቱ እዛው አካባቢ ቅርብ ነበረች። ሄጄ ስጠይቃ አላውቅም የማውቀው ታሪክ የለም አሉኝ እናትየው። ከስንት ጊዜ በኋላ 1 ወር ነው 2 ወር ምናምን ከቆየ በኋላ ጓደኛው አይ አልፈልጋትም፣ እኔ ከእሷ ጋር መኖር አልፈልግም ብሏል። ለዛ ነው ጥሎሽ ጠፍቷል ምናምን ነገር። ምንም አልመሰለኝም እንኳን ይሄ ጥፋቱን አውቀውናል ጥሎኝ የጠፋው፣ ስለዚህ ችግር የለውም ምናምን ነገር ብዬ የምንኖረው የቤተሰቦቹ ቤት ነበረ። ከዛ እህቱ ነበረች፣ ታላቅ እህቱን ላከብኝ፣ ቤቱን ትልቀቅ ቤቱን አስለቅቂያት ብሎ እህቱን ላከብኝ። ከዛ እህቱ መጣችና ወንድሜ ቤቱ እንድትለቂ ብሏል፣ ቤቱ ደግሞ ይከራይ ነው ማንም አይኖርለሱ ብለን ነበር የታወቀው። ልጁ ሰልኳት ምንም ትዳር እንደዚህ ፊርማ ምናምን ባይኖረን ፈለገ ቢሆን ልጁ ነው፣ ልጁ መብት አለው እዚህ የመኖር ምናምን ነገር ስላት፣ እሱም ወጥተሽ መክሰስ ትችያለሽ ምናምን ነገር አለች። ከዛ በቃ ምንም አማራጭ አልነበረኝም፣ ሰውም ስለሌለኝ ልጄን ይዤ ወደ አዲስ አበባ ገባሁ። ልጄ 1 አመት ከ5 ወሩ ላይ ነበር። ከዛ ልጄን ይዤ አዲስ አበባ ገባሁኝ እና አዲስ አበባ ምንም እየሰራሁኝ ቀን ስራም እየሰራሁ ምንም እያልኩኝ እግዚአብሔር ይመስገን እስከ 2 አመት ልጄን ለብቻ ያሳደግኩት። 2 አመት ሲሞላው ልጄ ፍላጎቶቹም እየጨመሩ መጡ። በቃ አልቻልኩም፣ ከአቅሜ በላይ ሆነ ሁሉም ነገር። ከዛ ልጄን ለሰው ሰጠኝ እና አረብ ሀገር ፕሮሰስ ጀመርኩ። እግዚአብሔር ይመስገን፣ እግዚአብሔር በአንዱ ነገር የሆነ ነገር ስትገፋ የሆነ ነገር ያግዛል። ልጄ ከሰው ጋር ተግባቢ፣ ሰው የሚወድ ሰዎች በጣም የሚወዱት ልጅ ነበር እና አስቀምጬ የመጣሁበት ቤት ወዲያው ነው የለመደው ልጄ። እናት የሆነች ሴት ናት። ልጄ እንደሷ ሰጥቼ አሁን እግዚአብሔር ይመስገን እዚህ ከመጣሁ 9 ወሩ ነኝ። ልጄን በጣም ማለት አንቀባረሬ ነው አሁን እያሳደግኩ ያለሁት። ከማንም በላይ ደስተኛ ሆኜ ልጄም እኔም እግዚአብሔር ይመስገን በቃ የተሻለ ህይወት አለ። ነገሮች ለካ እንዲህ በቀላሉ ይቀየራሉ። አመት ባልሞላ ጊዜ ውስጥ ሁሉም ነገር ተቀየረ። አቅጄ መጣሁ ለ2 አመት ያክል በቃ ትንሽ ነገር ይዤ ሄጄ ከልጄ ጋር በሰላም ለመኖር። አሁን ችግሩ ምንድን ነው? ቢያንስ ወደ 20 ስልክ ይሆናል በቲክቶክ እየመጣ የሚያስቸግረኝ ማለት ነው። እሱ ጓደኛ ይሻለው አሁን ላይ ጓደኛ አለኝ፣ ከሱ ጋር ደስተኛ ነኝ። ይህን ነገር አውቀዋል፣ ግን አሁን እየመጣ በጣም ይገርምሻል። በአንዱ ሮልከው በአንዱ ይመጣል፣ በአንዱ ሮልከው በአንዱ ይመጣል። አሁን እስከ ማስፈራሪያ ድረስ ልጄ የኔ ነው፣ ልጄን መውሰድ ሁላ እችላለሁ ምናምን። ከቻልኩ ውሰድ አልኩት። መውሰድ የምፈልገው ካገኘከው ውሰድ። እና አሁን ምን ልልክ ፈልጌ ነው፣ አሁን ይቅርታ እየጠየቀኝ ነው። ልጃችንን አብረን እናሳድግ፣ አብረን እንኑር፣ ስለ ሁሉም ነገር ይቅርታ አጥፍቻለሁ ምናምን፣ በጣም ነክስሻለሁ ምናምን ነገር እያለኝ ነው። እና ልጃችንን ተለያይተን አናሳድግ፣ አብረን እናሳድግ ነው የሚለኝ። እኔ ግን ፍላጎት የለኝም። እና ምን ላድርግ አሌክስ? ለልጄ ስል አብሮኝ ልቀጥል ማለት ልጄ ወደፊት ይህን ጥያቄ ልጄ ይጠይቀኛል። ምን አይነት መልስ ነው ለልጄ መስጠት ነው እንጂ። እሺ ሚዩት አድርጊና አዳምጪኝ። አንቺ አሁን ከእሷ ማትማሩ ከሆነ
ከማንም አትማር። ሰው በሰይፍ ካልተማረ በምንም አይማርም። ሳትጋቡ ከወንድ ልጅ ጋር አትኑሩ። አሽቀንጥሮ ነው የሚጥላችሁ። መውደቂያ አይኖራችሁ። ዛሬ አፈቅርሻለሁ፣ ገለበጥልሻለሁ፣ ቆዴን ገፍልሻለሁ ያለሽ ነገ ይረግጥሻል። የትኛውም ወንድ እያልኩሽ የትኛውም ወንድ ይሰማርበት። ይህ ወንድ ከሌ ምናምን መንፈሳዊ ሰው ነው እንደዚህ አይነት ሰው የትኛውም እንደወል እዚህ ምድር ላይ ሳያገባሽ በህጋዊ ሚስቱ ሳትሆኚ ቤቷ አትግቢ ማለት አትኑሪ። አብረሽ ትዳር ብለሽ ገብተሽ ጨርሰሽ ጠቅልለሽ ሟች ነሽ። ቤተሰብ አይደርስልሽ፣ ህግ አይደርስልሽ፣ ለማንም አቤት አትይም። እድሜሽን፣ ጊዜሽን፣ ሴትነትሽን፣ ሞራልሽን ተጠቅሞበት አኝኮ ይተፋሻል። ስለዚህ በስሜታዊነት አትሂጂ። በስሜታዊነት ስትሄጂ ነገር ቤቱ ልቀቂ ትባያለሽ። ልክ እንደሱ ምን መብት አላት? አሁን ባሏ ቢሆን ህጋዊ ባሏ ቢሆን ቤቱን ልቀቂ ማለት መብት አለው? አስቦ መቼ ነው አንተ የምትለቀው የሚባለው? እንደው አያችኋል። ቤተሰብ እንኳን ጣልቃ ገብቶ ለምን ማለት አይችልም። ምክንያቱም እየሉበትም ምን ወግ ማድረግ አሳይታችኋችሁ። አሁን በፍቅር ክንፍ ስትሉ አይን የላችሁ፣ መስሚያችሁ ጥጥ ነው። ነገ ጊዜ ባይቀየር ይመስላችኋል። ሰው ባይለወጥ ይመስላችኋል። ወይሱ ይለወጣል እንዴ? ታማኝነቱ ምናምን ይለወጣል። የእኔ እናት የማይለወጠው አንድ አምላክ ብቻ፣ አንድ እግዚአብሔር ብቻ ነው ለዘላለም የማይለወጥብሽ። እመኚ። የትኛውም ሰው ምድር ላይ ይቀየርብሻል። የጊዜ ጉዳይ ነው። ቀን ሲከፋ ተጠቅሞብሽ ውበትሽ ሲረግፍ በልብስን የቀየራት እቺ ልጅ። እሱ ምን አይነት የወረደ ጭንቅላት ያለው ወንድ መሆኑ የምታውቁት? እሷ እኮ ትዘንጣለች፣ አንቺ እኮ አትዘንጪ ብሎ በላይዋ ላይ ሲዳራን ይኖሩ በገዛ አልጋዋ ላይ ማለት ነው። በዚህ መጠን ተንቀሽ፣ በዚህ መጠን ተዋርደሽ፣ በዚህ መጠን ተረግጠሽ ልቀጥል አልቀጥል የሚለው ጥያቄ ራሱ በጣም ፍቅርን ማንቋሸሽ። እመኝ፣ ፍቅር እውር ነው። ፍቅር እውር የሚባል ነገር የለውም። ይሄ እናት ጋይስ፣ ፍቅር ቻይ ነው። ያውም የፈጣሪ ፍቅር። ፈጣሪ ለሰው ልጅ ያለው ፍቅር ቻይ ነው። ትዕግስቱ ሰፊ ነው። ፈጣሪ አይደለሽም። እንደ ፈጣሪ ለመኖር አትሞክሩ። አንዳንዱ ይመጣና ይቅር እንድትሉ ይቅር በሉ። አዎ ይቅር ትያለሽ፣ ግን አትገቢ መልሰሽ። ሰው ጋር ነው ያለሽ፣ ከሰው ጋር ነው። የሰው ልጅ ከባድ ፍጡር። ዛሬ ክዶሽ ይቅር ብያለሁ ብለሽ ብትገቢ አድቫንቴጅ ነው የሚወስድብሽ እንጂ ይቅርታሽን እንደ መልካምነት አይወስደውም። ይህንን 100% እነግርሻለሁ። ይቅርታ ያደረግሽለት ማግጦ የማገጠባችሁ ሰው ይቅርታ አደረጋችሁለት ማለት ይደጋግመዋል። አልገባላችሁም? የስሜን ያህል ሳላፍር የምነግራችሁ ነገር ይደጋግመዋል። ማንም ከስህተቱ አይማርም። በዚህ መንገድ ንቀቱ ነው ያሳያችሁ። ይቅር ካላችሁት እንኳን እዛው በጸበሉ ይቅር ብላችሁታል። እግዚአብሔር ሰላምታ ይኖራችኋል። ቢወድቅ ታነሱታላችሁ። ልጅ ያለሽ በመሀል ልጆቻችሁን ልጁን ማግኘት ይችላል ምናምን። ከዛ ውጭ አንቺ የራስሽን ህይወት የራስሽ። እኔ ነግሬያችኋለሁ ከዚህ በፊት የገደሏችሁ ሰዎች መሞታችሁን እርግጠኛ ለመሆን ተመልሰው ይመጣሉ። እኔ አትሰሙም እንጂ እኔ እኮ ኤቭሪ ቪዲዮቼ ወይም ኤቭሪ በየቀኑ መነግራችሁ ነገር ህይወታችሁ ላይ ሀፕን ያደርጋል። ዋሽቼ ከሆነ ውቀሱኝ። አንዲት ልጅ ቅድም ገብታ የምትናገረው ነገር በሙሉ ትንሽ አልተዋጠልኝም። የሆነ መንፈስ ከጀርባ የሚጫወት ይመስለኛል ምናምን ብላለች። ቅድም መጀመሪያ የገባችሁን አይታችሁታል። ከዋሻው ስቀሉኝ። እኔ እድሜ አለው እኮ በህይወታል። ዋሽታል፣ እዚህ ጋር ተሳስታል። በፕሩፍ ከተሳሳትኩ የእሷን ህይወት ይውጣው። እሷን እኔ አላውቃትም። ለምሳሌ አይደል አሁን ዛሬ ነው የመጣችሁ፣ አውርተን አናውቅም። ግን እላችሁ የነበረው ነገር በሙሉ ሀፕን አድርጓል። ህይወቷ ላይ ማገጠባት፣ ካዳት፣ በሌላ ሴት ቀየራት፣ እንደፈለገ ከቤት ውጭ ብሎ አባረራት፣ ከነ ልጇ ውጭ ወጣች።
ሰው ሀገር ተሰደደች እና ተለወጠች፣ ጠነከረች፣ ቆመች፣ በሁለት እግሯ ገንዘብ ያዘች፣ አማረባት። ሰዋት መጣ። ምን ብሎ መጣ? ልጃችንን እናሳድግ። አይናቸውን በጨው አጥበው ነው የሚመጡት። የመጣው አሁን ወዶሽ አፍቅሮሽ እንዳይመስልሽ፣ በደንብ አዳምጪ። የገደለሽ አገዳደል ልክ አለመሆኑን አይቶ በደንብ ሳላርዳት ነው የሄደችው። ተነሳሽ ደግሞ አይደል ልጨርሰው ብሎ ነው የመጣው። የጀመረው ሊጨርሰው። አፍቅረዋችሁ የነበሩ ወይም ፍቅረኞቻችሁ የነበሩ ሰዎች ዋሽተዋችሁ፣ ገለዋችሁ፣ አርደዋችሁ፣ ከጀርባችሁ ወቅተዋችሁ የሄዱ ሰዎች የሚመጡት እናንተን ብለው አይደል። ፍቅር አይጎዳችሁ፣ ፍቅር አያርዳችሁ። ያንን ሁሉ አድርገው ሄደው ስለማያፈቅሯችሁ ነው እንደዚህ ያደረጉት። ካፈቀረሽ የሌላ ሴት ገላ አያቅፍም ነበር በታሪክ። ስለዚህ ተመልሶ የመጣው ሊጨርስሽ ነው። የጀመረው ሊጨርስ። እንዴት ተነሳች? ገና ስታኮበኩቡ ያውቃሉ። ገና ክንፋችሁን ማማታ ስትጀምሩ ገና ይሰጋሉ። ለምን? ከፍ ልትሉ ነው። የወደቀ ከተነሳ፣ ተገፍቶ የወደቀ ከተነሳ የሚነሳው ከባድ አነሳስ እንደሆነ ህይወት ይነግራቸዋል። ተሰብሮ የተጠገነ መቼም ሊሰበር እንደማይችል ኃያል እንደሚሆን ያውቃሉ። የወደቀን እግዚአብሔር ሲያነሳ እንዴት እንደሚያነሳ ያውቃሉ። ስለዚህ ይሰጋሉ። ገና ለገና ልትነሳ ነው፣ ልትበር ነው፣ ከፍ ልትል ነው፣ ሰው ሊወዳት ነው፣ እንደገና ሌላ ህይወት ውስጥ ልትገባ ነው። አማረባት እኮ ያቁነጠንጣቸው። ከዛ በተለያየ መንገድ ይመጡባችኋል። በሰው ይመጡባችኋል፣ በራሳቸው ይመጡባችኋል። ከቻሉ አፍቃሪ መስለው ይመጣሉ። ይቅር በይኝ ማሪ ተጸጽቻለሁ። እሱም መንገድ ካልቻሉበት ስማችሁን ያጠፉታል። በተቻላቸው አቅም በሐሰት ይከሱሻል፣ ይከስሻል። አሁን እየመጣ ነው፣ ወደ ቴምፖ እየመጣ ነው። አሁን እምቢ ስትዩ ምን ወደ ማለት ወደ ዛቻ ተሸጋገር። አየሽ፣ የምልሽ ነገር ነው የሚሆን አንድ ባንድ። ቀጥሎ እገልሻለሁ፣ ከማንም ጋር አትኖሪም ወደሚል ይሄዳል። ቀጥሎ እንዳለ ስምሽን ይነዘዋል። በዙሪያ ባሉ ሰዎች እንዲያርጋኝ፣ እንዲሰርታኝ፣ እንዲፈጥራኝ